ዘይነብ ከዚህ ቀደም ሰራት ላይ ተሰምቷት ማያውቀው ስሜት ተሰምቷታል። ሰራት ባራክን ለማስቀናት እንደሚጠቀምባት አይነት ስሜት እየተሰማን ነው። ዛሬ በስጦታ መልክ ያበረከተላት በጣም ውድ የሆነው የአንገት ሐብል። ባራክ መታ ይህን ቀለበት እኔ ነበርኩኝ የመረጥኩት፣ ሰራት እኔን ለማስቀናት እንደው ማያረገው ነገር የለም ስለሚወደኝ እኮ ነው ብላን ነበረ። ዘይነብ በዚህ ምክንያት ሰራትን አኮረፈችው። በጭራሽ ይህ የማይታሰብ ነገር ነው ብላ አፏን ዘግታለች። እስካሁን ድረስ ልታናግረው ፈቃደኛ አይደለችም። እንደ አኮረፈች ፊቷም ያስታውቃል። ሰራት ደግሞ በምክንያት ሊያስረዳት ብዙ እየታገለ ነው ያለው። ከዛም በኋላ ዛሬ ማታ ተሰብስበው ራት እየበሉ ነበረ። ካደር ዛሬ ከጃንጋኮ አኩኩሉ ድብብቆች ሲጫወን ነበረ እያለች ያጋጠማትን ነገር ደስ እያላት በፈገግታ ስትናገር ነበረ። ከዛ ዘይነብ ካደር ነይ በቃ ነይ ጥርስሽን ቦርሺ ብላት ይዛት ሄደች። ከዛ ሰራት ከሴት ልጁ ከሀያል ጋር ብቻ ቀረ። በሌላ በኩል በከባድ ዕዳ ውስጥ ተዘፍቆ የሚገኘው ሙስጠፋ እንኳን ዕዳውንስ ሊከፍል ቀርቶ ገና ከሆኑ እየተንገዳገደ ነው። አትክልትና አበባ ሸጦ ገንዘቡን ለማትረፍ ቢሞክርም ነገር ግን የማይታሰበው ነው። አሁን ከቤተሰቡ ጋር ተሰብስቦ ራት እየበላ በድንገት የቤት ሰዎች መጡ። በራን ኳኩ። ከዛ በኋላ ናንፈልጋለን አሉት። የሙስጠፋ አባት አሪፍ ምንድናቸው እነዚህ ሰዎች እያሉ ነበር። አጎቴ ሙስጠፋ ጓደኛችን ነው ልናናገረው ነው የመጣ ነው ይሉታል። ከዛ ወደ ውጭ ይዘውት ወጡ። አሪፍ እነዚህን ሰዎች አልድርኳቸውም። ረፊቃ ታውቂያቸዋለሽ እንዴ እያለ ነበረ። ከዛም በኋላ የቲቤት ተወካይ ከመጣ በኋላ ስማ ምንድነው አንተ ቅድም ሲደውል ነበር ቲቤት ለምንድን ያልመጣው? ቅድም ፈልጎ ነበር አለው። ነገ ጧት አካባቢ ልመጣ አስቤ ነበረ ስላስታወስከኝ አመሰግናለሁ ይለዋል። ስማ ያለብን ዕዳ ብድርን ብትመልስ ነው የሚሻለን አለበዚያ ከባድ ነው የሚሆነብህ እያሉ ነበረ። እኮ ሰምቻለሁ እዚህ ድረስ መጥተህ ባታስፈራራኝ ጥሩ አይደለም እያሉ ነበረ። መልእክቱን አድርሰው መኪና ውስጥ ገብተው ይሄዳሉ። ሙስጠፋ ተመልሶ መጣ። ሲመጣ አባቱ ምንድን ነው እየሆነ ያለው ነገር ይለዋል። አባዬ ኧረ ምንም ነገር አይደለም ምንም ነገር የለም ማለቴ ያው እየሆነ ያለው ነገር እነዚህ ኮንስትራክሽን ውስጥ እየሆነ ነገር ተፈጥሮ ነበር ስለሱ ሊጠይቁኝ ነበረ የመጡት ሌላ ነገር የለም አለው። ኮንስትራክሽን ቦታው ላይ በቃ ከዚህ በኋላ እንደውም እሱን ስራ አሰራም ይለዋል። አባዬ ቆይ እንደዛ እኮ አይደለም ሲለው እንዳሰራ ብያለሁ እኮ እኔ ምንም ክርክር ጭቅጭቅ አልፈልግም ብሎ ትቷቸው ይሄዳል። ሙስጠፋ አንገቱን አቀርቅሮ ቀረ። ግራ ግብት ብሎታል። ከአባቱ ፈቃድ ውጭ ምን እንደሚያደርግ አያቅም። አዝራ ጨንቋታል። በሌላ በኩል ጂያን ማታ ላይ ወደ ቤት እየመጣ ነው ያለው። መኪናውን አቁሞ ወደ በሩ ተጠጋ። ከዛ በሩን አንኳኳ። ከዛ ኢብሩ በሩን ከፈተችለት። እንደምን አመሻህ አለችው። ከዛ እሱ መጀመሪያ ጣቱ ላይ ቀለበት አርጎ ነበረ ኪሱ ውስጥ ከቶታል ደብቆ እንደምን አመሸሽ ብሏት ኮስተር ብሎ ወደ ውስጥ ገባ። ወደ ውስጥ ከገባ በኋላ ኮቱን እያወለቀችለት ነበር። አሁን እያወለቀችለት ይህን ከማየን የተማርኩት ትለዋለች። ዛሬ ሆቴል መተሽ ግርግር ፈጥረሽ ነበር አላት። ከመቼው ደግሞ ሰማህ አለችው። አዎ ሰምቻለሁ ብሪጂ ቅድም ቢሮ መታ ዶክመንት ስትሰጠኝ ነበር የነገረች አላት። ብሪጂ እንዴት ሆኖ ማለቴ ወደ ሆቴሉ ተመለስክ እንዲ አለችው። አዎ እኔና ሰራት ታርቀናል ወደ ቢሮ እኮ ተመለስኩኝ እያለ ነበረ እና እኔ ስለዚህ ጉዳይ ለምን አላቅም አለችው። ይሄ አሁን አወቅሻ እንዴ እያለ ነበር። ጥሩ አንተ ይቅር ትባላለህ አንተ ትታረቃለህ። በዚህ ሁሉ ታሪክ ውስጥ ግን ምንም በቃ ኢብሩ መጥፎ ገጸ ባህሪ ነው ያላት። ማንም ሰው እሷን ይቅር አይላትም። ማንም ሰው እሷን ቀና ብላ ይመለከታትም ስትል ነበር። ኢብሩን የምን ማድረግ ነበረብኝ እንዴ? የአንቺን ቤተሰብ እጅ ይቅር በሏት ብዬ መለመን አለብኝ እንዴ? ይሄ እኮ የኔ ችግር እኮ አይደለም እያለ ነበር። እንባ ተናነቃት። ከዛም በኋላ ቢከፋትም እንዲሁ ልታልፈው ፈለገችና እሺ ራሳለች ይላለና አንብላ ራታችንን አለችው። እሺ ብሏት ምግብ ወደ ቀረበበት ጠረጴዛ ሲጠጋ እሷ ካደገችበት አስተዳደግ አንጻር የተለመደውን የምታውቀውን እራት ነበር ያዘጋጀችው። ምንድነው ጠረጴዛ አለ። ገና በትችን ነበር የጀመረው። መሃል ትልቅዬ ድስት በሾርባ የተሞላ ጠረጴዛው ላይ ተቀምጦ ነበር። ምንድነው ሾርባ ነው እንደ ውስቲ ምናልባት ዳቦ እየነከረን ሾርባ ውስጥ እየከተትን መብላት እንችል ነበር። ነገር ግን ነጭ ዳቦ ነው እዚህ ጋር ያስቀመጥሽው። ምንም አላስፈላጊ የሆነ ካሎሪ ያለው ነገር ያወፍረኛል። እኔ አልፈልግም ነጭ ዳቦ አልበላም። አሁንም ነጭ ዳቦ ተበያለሽ እንዴ አንቺ? በጣም ነው የሚያስጠላው ያስጠላል። ሳላዱ ራሱ ይደብራል አትክልቱ እያለ ነበር። መብላት ካልፈለክ ይቅርባ አለችው። ኮቱን ስታስቀምጠው ድንገት ቀለበቱ ወደቀ። ምንድኔ ብላ አነሳችው። ቀለበቱን ስተው ደስ አለት። ወይኔ ፕሮፖዝ ሊያረገኝ ነው እንዴ? ፕሮፖዝ ሊያረገኝ ነበር ማለት ነው። የሚገርመው ግን ታዲያ ለምንድነው የሆነ ጥነጥዬ ሳጥን ነገር ውስጥ ያላረጋት እያለች ስም መፈለግ ጀመረች። ስሙን ስታነብ ስሙ የሚለው አዝራ ነበረ። አዝራ ይሄን ቀለበት ለምን ያልጣልከው? አሁንም ቢሆን የሷን ቀለበት ይዛል እንዴ አንተ በኪሰ እያለችው ነበር። ምንም መናደድም ማካበድም አያስፈልግም አምጪው እያለን ነበረ። ከዛ ምንም መናደድም ያስፈልገው ከሆነ ልጣሏ ወርውሬ ብላ በሩ ልትከፍት ስትል እሱ እየታገላን ነበረ። ኢብሩ አቆሚ ኢብሩ ከኔ ጋር ትግሉን አቆሚና አምጪ እያላት በግድ ነጠቃት። ከዛ እየተበሳጨ ነበር። ምን አናደደ አለችው። በአንቺ ምክንያት ነው የተናደድኩት። እስካሁን ድረስ የምታደርጊውን ነገር እያዩኝ ዝም ብያለሁ። ይሄ ቀለበት የኔ ቀለበት ነው። በምፈልገው ሰዓት እጥለዋለሁ። ከዚህ በኋላ ምን ማድረግ እንዳለብኝ አልነግርኝም እያላት እየተቀመጠ ነበር ሶፋ ላይ። እንዴ አንተ ቆይ ምንድነው ችግር እያለችው ነበረ። ስሚ እስከ ዛሬ ድረስ ስታሳይኝ የነበረውን ጋጠወጥነት እያየኝ እንዳላየሁኝ ዝም ብያለሁ። አሁንስ በዛ እያላን ነበረ። በዛ ጋጠወጥን ያልከኝ ምን አድርጌ ነኝ ያል አለችው። ደበርኩ እንዲ አለችው። አዎ በጣም ነው ያስጠላሽኝ፣ ደብረሽኛል። በእናትሽ የሆነ ነገር አድርጊ በቃ እኔ ስልችችት ብሎኛል እያላን ነበር። ስማ እኔ እኮ የሚፈልገኝ ሰው እኮ አለ ቤተሰቦች ጋር ሄዳለሁ አለችው። ምንድነው ልክ በራቸውን ከፍተው እንደሚቀበሉሽ ነገር አታስመስያ አላት። አሳያለሁ ብላ ወደ መኝታ ክፍሏ ገባች። ከዛም በኋላ እያለቀሰች ነበረ። ነገር ግን በጃን መሸነፍ አትፈልግም። ቶሎ ብላ ሻንጣዋን አዘጋጀች። ልብሷን ሻንጣ ውስጥ ከታ ፈጥና ቶሎ ብላ እየወጣች ነበር እያለቀሰች።
በሌላ በኩል ዘይነባውንም ቢሆን ሰራትን እንዳኮረፈችው ነው። ሶፋ ላይ ቁጭ ብላ በሀሳብ ትብሰለሰላለች። ገና ሰራት ሲመጣ ፊቷን አዞረችበት። ሰራት ብዙ ርቀት ሄዶ እሷን ለማስረዳት መታገል ይጠበቅበታል። ከዛውን አጠገቧ ተቀመጠ። ከዛ ፊቷን እንዳዞረች ነው እሷ። ከዛ ፊቱን እንኳን ለማየት አልፈለገችም። ዘይነብ እባክሽ እንደዚህ አትሁኚ። ባራክ ያንን ጌጥ ሲጀመር አልመረጠችውም፣ አውቃ ነው ማለቴ ብትወዳቸውም አላቅም፣ ወዳቸው ሊሆን ይችላል ግን አልመረጠችውም። እኔ በማውቀው ዘይነብ እባክሽ አቆሚ በቃ ማለት እኔ ስታስቢ አንቺን ዘይነብን ለእሷን ለማስቀናት ልጠቀምብሽ እችላለሁ። እኔ እንደዚህ አይነት ሰው ነኝ ስታስቢው እያለ ነበር። እኔ እንጂ አላቅም እና ውሸቷን አመንኩኝ ማለት ነው፣ እንደዛ ነው የሚሆነው እያለችው ነበር። መሆኑ ነው ታዲያ ውሸቷን አመንሽ፣ ዛሬ እንኳን ሸወደችሽ። የሚገርም ነው ማለት ከባራክ ጋር ባለኝ ጦርነት አንቺን ማስገባት አልፈልግም፣ እውነቱን ንገረኝ ካልሽኝ ማለት ነው። እኔ እንዲሆን አልፈልግም፣ ምክንያቱም አንቺ ልዩ ነሽ፣ አንቺ ለእኔ ብዙ ዋጋ አለሽ፣ አንቺ ማለት የተለየሽ ልዩ ስፔሻል ነሽ እና የአንቺን ልብ ማሳዘንም በጭራሽ ማላስበው ማለመኘው ነገር ነው እያላን ነበር። እኔ ግን ያሰብኩት ስትል ይኸውልሽ ጋብቻችን በወረቀት ደረጃ ብቻ ሊሆን ይችላል፣ ነገር ግን በራሳችን ያለን እርስ በርስ መተማመን የምር ነው፣ እውነት ነው። እሺ አንዳችን ከሌላችን መተማመን አለብን እያላን ነበረ። ከዛ በኋላ አዎ ለእኔም እኮ በቃ እንደዛ ነው፣ እውነት ነው አለችው። ከዛ እጇን እያያዘ ነበረ። እጇን ሲይዝ እየደነገጠች ነው፣ ክው ነበር ያለችው። ከዛ በኋላ አይኗን ይመለከታታል። ፍዝዝ ብላ ደርቃ ቀርታ እያየችው ነበረ። በመካከላችን ያለው ነገር እውነት ነው፣ እኔ እጅሽን መልቀቅ አልፈልግም፣ አንቺም እንዳለቅኝ እያላን ነበረ። ከዛ እሺ አለችው። ከዚህ በኋላ ይሄ ነገር አይፈጠርም አለችው። ከዛ መጣኝ ብላ ሄደች። ኪችን ገብታ ውሃ እየጠጣች ነው። ደስ አላት። በጣም የተለየ ስሜት ነበር የተሰማት። ከዛ ከዚህ ቀደም የተከለቻትን ቃሪያ ውሃ እያጠጠቻት ነበረ። አሁን ተስፋ ለመለመ። ድንገት ሰራት መጣ። ፈገግ ብላ እያት እሷን ፈገግ ብላ አየችው። ፊቷ በማታ እንደ ጨረቃ ነበር የሚያበራው። እሱ ከሄደ በኋላ ደስ ብሏት ፈገግ አለች። በጧት በርጋ ተገናኙ። ልጆቹስ እያለ ነው ተኝተዋል አለችው። ዘይነብ ይልሽ አንድ ነገር እንድትረጂ ይፈልጋለሁ ማለት ይሄ ኬዝ ማለት ነው የፍርድ ቤቱ ኬዝ ባራክ በጣም መጥፎ ባህሪ ልታሳይ ትችላለች በማለት ነገራት። ምን ከሷ የሚጠበቅ ነገር እኮ ነው ታዲያ ምን ችግር አለው አለችው። ማለቴ ልትክድሽ ትችላለች እና ክህደቷ የውሸት ድርሰቷ በሙሉ በመረጃ ምናምን ሊወጣ ይችላል፣ ሁሉም ሰው ሊያውቅ ይችላል አላት። ይወቃ ውሸት እኮ ናት ሰራት ውሸት እንደሆነ አውቃለሁ፣ በመጨረሻም እንደምትሸንፍ አውቃለሁ አለችው። ጥሩሽ እያላት መኪና ውስጥ ገባ። ተያይዘው ይሄዳሉ። ባራክ በሌላ በኩል ቤት ውስጥ ናት። በድንገት ቲቤት ደወለላት። ሄሎ ቲቤት ለምን ደወልከው አለችው። ነጩን ቀሚስ ቬሎ ቀሚስሽን ገዛሽ ወይስ እኔ ገዝቼ መጥቼ ላቀብለሽ? ምን ይሻልሻል የኔ ውዷ ሚስቴ እያላ ነበር። አንተ ምንድነው የምትለው በጠዋት ምን ጀመርክ ስትለው ነበረ። ዛሬ የጋብቻ ስነ ስርዓት ወይም ምዝገባ እንዳለን ነግሬሽ ነበረ አላት። ምዝገባ? የምዝገባ አለችው። እንዲህ ዛሬ እኮ የጋብቻ ምዝገባችን ነበረ። ምን ነው ባራክ ብዙ ጊዜ ብዙ ነገር እየረሳሽ እየተቸገርሽ ነው። ነግሬሻለሁ ለጋብቻ እንደማመለክት አመልክቻለሁ። ዛሬ ደግሞ ቀኑ የምንጋባበት ቀን ነው። እውነት ለመናገር ባልሽ እስከመሆን ድረስ ልቤ በጣም ጓጉቷል እያላ ነበረ። ስማዩን ባልሽ ነኝ ምናምን ነገር አትበል። አስፈራርታኝ እኮ ነው እዚህ ነገር ውስጥ የምትከተኝ። ምንድነው የምትለው ደግሞ አንተ? ልታቆለማመጠኝ ትሞክራለህ እንዴ? ይሄን ጋብቻ ለመቀበል ጊዜ ያስፈልገኛል አልኩህ እኮ። ገና ኤኪምን እንኳን አላወሯትም አለችው። ከዛ እሱ ታወሪያታለሽ አይዞሽ፣ እኔ ለአንዳንድ ነገሮች አዘጋጃለሁ፣ አንቺ እሷን ታሳምኛለሽ፣ ቆንጆ ባልና ሚስት እንሆናለን፣ ምን ችግር አለው እያለ ነበረ። ኧረ እባክህ ተወኝ ግን ተወኝ፣ አንተ ተው፣ አታስቸኩለኝ፣ ማሰብ ፈልጋለሁ አለች። ስልኩ ተቋረጠ። ተቀመጠችና ምንድነው ማድረገው እሺ ብላ እያለቀሰች ነበረ። ነገሮች ከዚህ በኋላ መረር ያሉ ይሆናሉ ለባራክ። በሌላ በኩል ኤኪምና ያህል ትምህርት ቤት ተገናኙ። ከዛ ያህል እዚህ ጋር ኤኪም የሆነ ነገር ልነግርሽ ነበር ግን እንዳስቂብኝ አለቻት። የሚያስቅ ነገር ከሆነማ ፍንድቅ ብዬ ነው መስቀው አለቻት። እሺ ልንገርሽ በቃ ኤኪም እኔ በጣም ናፈቅሽኝ ስትላን ነበረ። ኤኪም ዋው የምርሽን ነው አለቻት። አዎ ሳቂ በቃ ሳቂ እሺ ስትላን ነበረ። ኧረ እኔ አልስቅም ግን በቃ እኔም እኮ በጣም እኮ ናፈቅሽኝ ስትላን ነበረ። ታዲያ ከናፈኩሽ ለምን ቤት አትመጪም? ቆይ ምንድነው ችግሩ ስትላን ነበረ። አይ እንደዛ አትበይ ደግሞ ለአባዬ እንደዛ እንዳትነግሪው አልፈልግም፣ እሱ ማጓጓት ፈልጋለሁ ስትላን ነበረ። ግን ትንሽ አስቢበት፣ ቤት የምትመለሽ ደስ ይለኛል፣ ቤት ከመጣሽ እንደፈለግሽ ብትሆኝብኝ አልናድድብሽም፣ ዝም ነው የምልሽ አለቻት። ከዛም በኋላ በጣም ናፍቀሽኛል እየተባሉ ተቃቅፉ። እወድሻለሁ ይባባላሉ። እንዲህ እየተቃቀፉ አብረው ሲሄዱ ድንገት ዘይነብ በርቀት አየቻቸው። ደስ አላት በጣም። በሌላ በኩል ሙስጠፋ ወደ ቲቤት ቢሮ መጣ። ምንድነው ቤተሰቤን በማታ መተህ ትበጠብጣለህ እንዴ አንተ? ምን ማለት እንዴት ሰው ትልክብኛለህ እያሉ ነበረ። ገና አንተንም በጠብጣለሁ ብሬና መጣ አለው። አልቻልኩም ማለት አመቻቻለሁ እያሉ ነበር። ምንድነው የምታመቻቸው? ጥቅል ጎመን ምናምን ነገር እየሸጥክ መተህ ብሬ ልመልስ ያስታስባለህ እንዴ? ምን ሆናል? እንደዛ ምን ሁሉ ሀብታም አይሆንም እንዴ? ጥሩ እሺ እንግዲህ ያው ገንዘብ መመለስ ካልቻልክ እኔ ለምን ስራ አልሰጥምና ባጭር ጊዜ አትመልስም አለው። ምን አይነት ስራ ሲሉ ነበረ። እሱን እነግርሃለን አለው። ከዛ ቲቤት ፈጥኖ ይወጣል። እዛ ሙስጠፋም ተከትሎ ይወጣ ነበረ። በሌላ በኩል ሰራት ሴዴፍን አስጠራት። ከዛ ተቀመጭ አላት። ፊት ለፊቱ ተቀመጠች። በነገራችን ላይ ባራክ ክስ ስለተመሰረተብኝ ነው ያኔ ስትፋታ የሰጧት ገንዘብ አለ አይደል እሱ አልበቃኝም ምናምን ብላለች አላት። ኧረ እባክህ ከዛስ ትሏለች። ገርማት እያዳመጠችው ነበረ። እና የሆቴሉን ክፍፍል ነው የምትፈልገው ከሆቴሉ ጋር ሆቴሉን ከኔ ጋር መካፈል ነው የምትፈልገው። ይሄ ማለት ምስክር አለ ማለት ነው። እኔ ደግሞ ማለት ምስክር እንድትሆኝ ይፈልጋለሁ ማለት ሌላ ነገር አይደለም። ግን ያው ቺት እንዳረገችብኝና ከሌላ ሰው ልጅ እንደወለደች ምናምን ነገር እንድትመሰክርልኝ ፈልጋለሁ አላት። ደስ ይለኛል በደስታ ነው ማረገው አለችው። ጥሏት ሄደ። ከዛ
ሴዴፍ ደስ እያላን ነበረ። ሰራት ከሆቴሉ እየወጣ ነው ያለው። በሌላ በኩል ኢብሩ መሄጃ የላትም። ቀጥ ብላ የመጣችው ወደ እናቷ ቤት ነበረ። ሻንጣዋን እየጎተተች አልሆንልሽ እያላን ነው። እያለቀሰች በሩን አንኳኳች። ረፊቃ በር ከፈተች። ኢብሩ ምን ፈለግሽ አለቻት። ዝቅ ብላ ስትመለከት ሻንጣዋን አየችው። አሃ ተመለሽ እኛን ስቃይ ውስጥ ከተሽ ተመለሽ አለቻት። እማዬ ልለምንሽ እባክሽ ይቅርበኝ ስህተቴ ገብቶኝ እኮ ነው የመጣሁት። እባክሽ ስፈልጊ ቤት ውስጥ ቆልፊብኝ እየለመንኩሽ ነው አለቻት። እንዴ ነው ተመለሽ እዚህ ቤት የማስገባሽ? እንዴ ነው የምታስበው? እንዴ እኔ እንኳን ይቅርብልሽ አባትሽ ይቅር አይልሽም። ምን ሆነሻል? አንቺን ማየት አይፈልግም እያለቻት ነበረ። እማዬ እኮ እንደዛ እኮ አይደለም ስትላ ነበር። ወደ መጣሽበት ተመለሺ፣ ከዚህ በኋላ እዚህ ቤት እንዳመጭ ላይሽ አልፈልግም አለቻት። በሩን ዘጋችባትና ረፊቃ ቁጭ ብላ ስታለቅስ ነበረ። ኢብሩን ብትሆን እያለቀሰች ሻንጧን እየጎተተች ከበሩ እየራቀች ነው። ተራመደች። ታክሲ ጠራች። ረፊቃ ጸጸታት። ምንም ቢሆን እኮ ልጄ ናት ልከላከላት ይገባል ብላ ወጣች። ኢብሩ ታክሲ ውስጥ ገብታ ሄዳለች። በተደጋጋሚ ረፊቃ ስደውልላት ኢብሩ በጭራሽ ስልኩን እያነሳችው አይደለም። ሰራት ወደ ዘይነብ ጋር መጥቷል። ትምህርት ቤት በርገው ነው እየተቀበላን ነበረ። ከዛም በኋላ ስለ ባራክ ኬዝ ሁኔታ እየነገራን ነው። ከዛ አንድ ላይ ሆኖ ነገር እንደሚወጡት ይነጋገራሉ። ቅድም ከዛ ሀያልና ኢኪም ሲተቃቀፉ እንዳየቻቸው ነገረችው። ደስ አለው። ኢኪም በሌላ በኩል ቤት ውስጥ ነበረች። በድንገት እየተንቀሳቀሰች ነው። ከዛም በኋላ ቲቤት እንዲሁም ባራክ መጡ። አሁን የተጋቡ ይመስላል። ውዷ ሚስቴ ስለሆንሽ ደስ ብሎኛል እያለ ነበር። ስም አስገድዘኝ ነው ሚስቴ ያረከኝ፣ ስነስርዓትን ያዝ፣ የኔና ያንተ ጋብቻ ወረቀት ላይ ለብቻ ነው ትሏለች። ታዲያ መቼ ነው ካደረን ደግሞ የምንወስዳት ይላታል። ካደረን አልፈልጋትም ትሏለች። ይሄ ጋብቻ እስካለ ድረስ እንወስዳታለን ይላታል። እሱ ድንገት የመጣችው ኢኪም ነበረች። ኢኪም የሰማቸው ሁለቱ ሲጨቃጨቁ እዚህ ጋር ቲቤት ሚስቴ ሲላት፣ በአንድ በኩል ባራክ ደግሞ ጋብቻችን ወረቀት ላይ ያለ ብቻ ነው እያለችው ነበረ። ኢኪም ይህን ሰምታ ከእናቷ ጋር ተጣላች። ቆይ ላስረዳሽ ትላለች። ነገር ግን እዚህ ጋር ባራክ ምንም አይነት ኃይል የላትም። ኢኪም እየሮጠች ከቤት ወጣች። ቲቤት ተረጋጊ ይላታል። ከዚህ በኋላ ልጄ ላድናት አልችልም ትለዋለች። ኢኪም መሮጥ ጀመረች። ኢኪም እየሮጠች ወደ አባቷ ደወለች። ከዛም በኋላ በድንገት ይህን በርቀት እሷ ስትሮጥ የተመለከተው የቱሊያ ባል ኤርካን ነበረ። ጥቁር መኪና ደግሞ ሲከተላት አየ። ይህ መኪና ኢኪም ነው እንደሚመለከታት ይላል። አሁን ኢኪም ወደ አባቷ ደውላ እማዬ እንዲሁም ቲቤት እኮ ተጋቡ አለችው። ከዛም በኋላ ዘይነብ ደግሞ የሆነ ፓርክ አለ ወደዛ ሂጂና ተደበቂ እንመጣለን አለቻት። ከዛ እሷ ልትሻገር ስትል በድንገት መኪና መጣ እየገጫን ነበረ። ኢብሩ በመጨረሻም ተመልሳ ወደ ጂያን ቤት መጣች። የትም መሄጃ የላትም። እናቷ ትደውልለታለች። ስልኩን በጨራሻ ተነሳም። በድንገት ቲቤት መጥቶ ኢኪምን በመኪና ገጫት። ከገጫት በኋላ ቶሎ ማምለጥ አለበት። ሰዎች ተሰብስበው አምቡላንስ ጋር እንውሰዳት ይባባላሉ። ድንገት ዘይነብና ሰራት በቦታው መጡ። ማን የተገጨው ብለው ወረዱ። ወደ ውስጥ ሲጠጉ ሰራት ሴት ልጁን ተመለከታት። ወድቃለች። እያቀፋን ነበረ። ኢኪም እያጣጣረች ከአንተ ጋቦን ይሻለኝ ነበረ ጸጽቶኛል እያለችው ነበረ። ከዛ እሱ አሁን ጋቶኛለች ምንም ችግር የለም እያላት ኢኪም እዚሁ ጸጥ እያለች ነበረ። እዚህ ጋር ሰራት ኢኪም እያለ እያለቀሰ ይጮዋል። ነገር ግን ኢኪም ራሷን ስታለች። ከዛ ሰራት አምቡላንስ ጥሩ እያለ ይጮዋል፣ ያለቅሳል። ዘይነብም እያለቀሰች ነበር አፏን ይዛ። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።